ተመስገን ሩታዬና ሜሪ ታርቋል። ያንዳንዱ እውነት ይወጣ ነው። ታርቋል። ተመስገን ሩታዬው ካለቀሽ ዩቲዩብ ላይ እኔ እኮ ክፉ አይደለም የሚለው ለዛ ነው። ምን ነው ሩታ ሰሞኑን እኮ ቪዲዮ ሰርቼ ሩታ ምን ነው ዩቲዩብሽ ላይ አትለቅም ስሪ እንጂ ከአብርሽ ጫንቃ ውረጂ፣ አንቺም ስሪ ዩቲዩብሽ እንዳይቀዘቅዝ ብዬሽ ነበር። ጎበዝ ትሰማልሽ እኮ እኔ ቆንጆ ማለት ነው። አዎ ዩቲዩብሽ ላይ ስሪ እኔ ቆንጆ ሉልዬ፣ ግዴታ ያንቺም አስተዋጽኦ ያስፈልጋልና። እንዴት ታረቃችሁ ግን? ማን አስታረቃችሁ? እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ጫጭታ እንደቀጠለ ነው ውዶቼ እንደቀጠለ ነው። ኧረ ጌታ ድራማ ተው፣ በቃን ሰለቸን። እና ሜሪዬ እንግዲህ ውዶቼ መጣች። እንግዲህ ምን ብያችሁ ነበር? ለአብርሽ ታሽቃብጥ ማለት ነው። አላምንም ብያችሁ ነበር እኮ እኔ እኮ ይነግረኛል ቀልቤ ጋይስ። አቤት የኔስ እኮ ሄሌሌ ነው ጋይስ። እና ሩታዬ እንግዲህ የሰው ወሬ ሰምቶ አለች ሩታ። እኔ እኮ ያስመሰልሽ እኮ ራስሽ ነች የኔ ቆንጆ። ያልገባሽው ይሄ እኮ ነው። ተመልካች እንደዛ እንዲያስብ ያረግሽው አብርሽ እንደዛ በድን አርገሽ ምንም እንደማይናገር አድርገሽ እሱ መናገር የቻለ አንቺ ስትናገሪለት ገብቶሻል። እሱ አስቦ መመለስ ሲኖርበት አንቺ ይሄን በይ ብለሽ አንቺ ስታወሪለት ከወንድሙ ጋር እሱ እንዳወራ ምንም እንደማያውቅ ሲሆን እንደ ሕፃን ልጅ አንዳንዴ አለ አይደለ አፉ ሳይፈታ መናገር ፈልጎ መናገር ሲያቅተው እንዴት ነው ጋይስ? እንደዛ እኮ ነው። አብርሽ እኮ ጡጦ መስጠት መግዛት እኮ ብቻ ነው ቀራል እንዲህ እራስሽ እኮ ነው ተመልካች ሩታ ፍዛለች ይሄ ልጅ እንዴት ነው ማለት አብርሽ እናውቃለን። እንግዲህ አብርሽ ከዚህ በፊት ተመልካች እንዴት ነው እንደዚህ ላረግ ነው ለሩታ ብሎ አይደል እንደ ጋይስ ቅድማ የሚመጣ ታውቃላችሁ። መቼም አብርሽ የምትከታተሉ ድፍን አእምሮ የተደፈናችሁ ካልሆነ በስተቀር ማለት ነው የተደፈናችሁ አንዳንድ ልጆች አላችሁና አብርሽ ሲመጣ ለሩታ ሰርፕራይዝ ላረግ ነው ሩታ ጋር መታረቅ ይፈልጋሉ ትዳር ይፈልጋሉ ብሎ ከዚህ በፊት ሲመጣ ታውቃላችሁ። ኤርሜላ ጋር ማታ ቪዲዮ ተለቆ ከኤርሜላ ጋር በነጋታ አብርሽ ጠፋ ተባለ። ኤርሜላም በቃ ስልክ አነሳም ብላ መጣች። ከዛ በኋላ በ2-3ኛ ቀን ከሩታ ጋር መጣ ጋይስ መልስ ሊመልስ ምንም እንደማይናገር ምንም ዱዳ እንደሆነ ነው መጣልን ጋይስ። እንግዲህ ስለዚህ ተመልካች ያየ ነገር ነው የገመተ እንጂ አንቺ ስም ያጠፋ የለም። አንቺ በራስሽ በነገራችን ላይ ሩታ ለዛ ነው እኔን አስተያየት የምሰጥሽ ማለት ነው። ክብር ይበልጣል ያልኩሽ ለዛ ነው። አንቺውን ቤተሰብ ሁሉ ነው ጦንቋይ ተባርሹ። ባይዘው አንቺ ብቻ አይደለሽ የተሰደብሽው። የሰው ወሬ ሰምቶ ትላለሽ። ምን ይከን ነው የሚያመጡ? ይሄው ተመልካች እኮ የሚጽፍላቸው በውስጥ መስመር እኛ አሽቃባጦች አሉ። እኔ የለውበትም። ነጽዬ እኮ እናት ጨዋናት ከማንም ጋር ግንኙነት የላትም። ፍቅርዬ እንደውም በኢንስታግራም ባለፈው ስለከፋት አውርቻት ነበር። እሷ ራሷ አልመለሰችልኝ። አለቃትም ኢትዮጵያ ሲገባ እሷም እና ከማንም ጋር ግንኙነት የለም። እናንተ ገብታችሁ በኢንስታግራም አይቀርም በሜሴንጀር አይቀርም በቲክቶክ አይቀርም ሰዎቹን ታስጨናንቃላችሁ። ስለዚህ ምን ልልሽ ነው ሩታዬ፣ ማንም ስምሽ አላጠፋም። በገዛ እጅሽ አንቺ ራስሽን ብታስከብሪ ኖሮ እንደ በፊቱ እንደምታወሪ ብትሆኚ ኖሮ ማንም አይጠላሽም። ንግግርሽ እንደ በፊቱ አሳምረሽ በስርዓት ያለሽ። እኔ ከዚህ በፊት እኮ ሩታዬ ማይኩኝ ብዬ አይደለም የሰራው ጋይስ፣ የምትታቁ ካላችሁ ማለት ነው። ኤዳችሁ ከአንድ አመት በፊት ሲሰራ ፎቶ አለ ራሱ የእውነት ስክሪንሾት አድርጌ እንዳላመጣላችሁና ስለዚህ ምን ልልሽ ነው ማንም ስም አላጠፋም። በገዛ እጅሽ ነው ስም ያጠፋሽው ለማለት ፈልጌ ነው። አንቺ ንጹህ ከሆንሽ ይሄ አብሉና አውጣ ስትባይ ምን አስጨነቀሽ? አንቺ ንጹህ አይደለሽ? ልብሽ ንጹህ አይደለም? ገብቶሻላ? መከራከር አልነበረብሽም። አንቺ እኮ እንዳታውጡ ብለሽ ስትከራከሪ ነበር። ተመልካች በዛ የተነሳ ነው። ተመልካች ደግሞ ያየ ነገር ይገምታል። እነዚህም ደግሞ ወንድማቸው ሲያዩ ተመልካች ትክክል ነው ወይ ብለው ነው የሞከሩት እንጂ ሙሉ ለሙሉ ዴፍም አላመነም ቡዜም አላመነችም። ሆነ ይሄ ልጅ ምን እንደሆነ አናቅም። እስቲ ተመልካች እንደሚል ከሆነ ብሎ ነው ያወጡት ትላንትና። ለውጥ የለውም። ለውጥማ ጸበል ከሄደ ነው ስላወጡ አይደለም። ማንም ተራ ሰው ስላወጣ ቢደረግበትም አይወጣም። እና ዳኒ እንደፈኮረ ይቀጥላል ጋይስ። ሩታም የፈኮረች ነው። ቡዜም እንግዲህ ያዙ ልቀቁኝ እያለች ነው ጋይስ።
ቡዜም ጮች ነው። ቡዜ ተረጋግታ አታውራም። በነገራችን ላይ ቀስ ብለሽ አውሪ ቡዝዬ። እሺ እኔ ቆንጆ በጣም የአንቺ ድምፅና የሩታ ድምፅ ይረብሻል ሰው እና ማለት እናንተ አሁን የመጣችሁ ምንድን ነው? መፍትሄ ፈልጋችሁ ነው ወይስ ሰው ስለ እናንተ እንዲያወራ ነው ፈለጋችሁ ነው? እውነት አንቺ ትዳርሽም ፈልገሽ ከሆነ ልጁ እንደ በፊቱ መቼም እኮ ልቦናሽ ያውቃል። ሩታዬ እኮ ይሄ የማይካድ ነው። አብርሽ የምታውቂ ይሄ ነው ወይ ነው? አብርሽ ሲቀልድ ከሩታዬ ጋር ሲል ሩታዬ ጋር ታርቅ ያለው ብሎ ሲቆ ነው የሚመጣ። እውነተኛ ብትታረቁ እኔ አሁንም ቅሬታ አለብኝም። ልጃችሁ ሉልዬ የመሰለ ቆንጆ ልጅ አብራችሁ ብታሳድጉ እኔ አይከፋኝም። ሲጀምር ከዚህ በኋላ እኔ በቃ ድራማ ገብቶኛል አይመለከተኝም። ስለ አብርሽም ስለ ኤርሜላ ግን ይመለከተኛል። አዎ አንድ ነገር ልንገራችሁ፣ በተለይ ኤርሜላ የምትወዱ ማለት ነው፣ አብርሽም አትስደቡ፣ ሩታም አትስደቡ፣ ራሳቸው ጉዳይ። ከዛ ውጭ ግን ሄርሜላ ስትመጣ ወደፊት ከኤርሜላ ጋር ማለት ንጹህ ሴት ናት። እውነት ለመናገር ኤርሜላ ማለት ጨዋ ናት፣ ደስ ትላለች። ስለዚህ ከቻላችሁ ሄርሜላ ስትመጣ አበረታቷት። ከዛ ውጭ ግን የምትሰዳደቡ የምትደነቃቀሩ ነገር አቁሙ ለማለት ፈልጌ ነው። የነጽ መልእክት ነው። ባይዘዌ መጣችሁ እንደምትጫጩ አይደለም። እኔ ለማንም ክፋት የለብኝም። ገባችሁ? ማንም ሲምጣ ማንም ግን ሩታ ጥያቄ አለኝ። እኔ ቆንጆ ያረገሽው እርግዝና ማለት አረ ቆይ ጋይስ፣ የሩታ ብቻ አይደለም ሜሪ ምን አለች? በማረም ምን ብያችሁ ነበረ ተመልካች? እግዚአብሔርን ያዙ ብያችሁ ነበር። ሜሪ ምን አለች? ከሩታ ጋር ባለፈው እንደተጣሉ ስታስመስል እግዚአብሔርን እኔና አንቺ ከዚህ በኋላ የትም አንገናኝም ከዚህ በኋላ ነው አለች። እግዚአብሔርን ነው አለች ሜሪ የምትባል። ምን ያህል ረካሽ እንደሆኑ ልንገራችሁ። ለዚህ እኮ ነው ለራሳቸው ክብር የላቸውም፣ ለፈጣሪ ለቤተሰቧ ክብር የላቸውም ያልኳቸው ለዚህ ነው። ሩታም እግዚአብሔርን አርግዣለሁ ብላ ይኸው 3 ወር አልፋታል፣ እርግዝና አይታይም። ሜሪም ከዚህ በኋላ ከሩታ ጋር አታዩኝም እግዚአብሔርን ከዚህ በኋላ ከተገናኘው ብላ ነበር። ይኸው ተገናኘች። ምንም በቃ ለፈጣሪ እንኳን ክብር የላቸውም። ለሰሩ ቪዲዮ አፍሩ ይገናኛሉ። ይሄን ቀን ያዙልኝ ብያችሁ ነበር። ይኸው ተገናኙ። ገባችሁ አይደለ? እኔ አሁን ለማንኛውም ዳንም እንግዲህ እየፎከረ ነው፣ ግን ልጁን ጤነኛ አርጉልን። በቃ ድራማ ካለቀ ወይን ጤነኛ መሆኑን አሳውቁን ጋይስ። ድራማ ካለቀ ማለት ነው። ይመቻችሁ።